አብይ አህመድ አገዛዝ በትግራይ ላይ ጦርነት ሊከፍት እንደሚችል ተገለጸ። የተለያዩ ተቋማት በዚህ አንጻር ያላቸውን ስጋት በመግለጽ የማስጠንቀቂያና ማሳሰቢያ መግለጫዎችን እያወጡ ይገኛሉ። ህዝባዊ ወያኔ ሓርነት ትግራይ ህወሓት የአብይ አህመድ አገዛዝ በትግራይ ላይ ጦርነት ለመክፈት የመጨረሻውን ዝግጅት እያደረገ ነው ሲል መግለጫ አውጥቷል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው የሲቪል ማህበረሰብ ድርጅትም በፌደራል መንግስቱና በህወሓት መካከል ያለው መካረር ዳግም ወደ ጦርነት ያመራል የሚል ከፍተኛ ስጋት እንዳለው በመግለጽ ጉዳዩ በንግግርና በድርድር እንዲፈታ ጥሪ አቅርቧል። በትግራይ ጦርነት አንዣቧል በሚል በሺዎች የሚቆጠሩ ዜጎች ከትግራይ እየወጡ መሆናቸውም ተገልጿል። የአብይ አህመድ አገዛዝ በኤርትራ ላይም ጦርነት ለመክፈት እየተዘጋጀ ነው በማለት የኤርትራ መንግስት ሰሞኑን ለዓለም አቀፉ ማህበረሰብ ባቀረበው ጥሪ አስታውቋል። የኤርትራ የማስታወቂያ ሚኒስትር እንደገለጹት ከሆነ የአብይ አህመድ አገዛዝ በተሳሳተ ትርክት የኤርትራን ሉዓላዊነት ለመዳፈር ከፍተኛ ዝግጅት እያደረገ ነው። ዓለም አቀፉ ማህበረሰብ ይህንን አገዛዝ የምስራቅ አፍሪካን ቀጠናን ወደ ቀውስ ከመክተቱ በፊት እርምጃ እንዲወስዱ ጥሪ ማድረጋቸውም ተመልክቷል። በትግራይ ያለው ወቅታዊ ሁኔታ እጅግ አሳሳቢ እንደሆነ የተለያዩ ተቋማት በመግለጽ ላይ ይገኛሉ። የአብይ አህመድ አገዛዝ ጥቅምት 24 ሰሜን እዝ የተመታበትን 5ኛ ዓመት አስመልክቶ በተዘጋጀ የመታሰቢያ ዝግጅት ላይ አሁንም ቢሆን በቀጠናው ያለውን ሁኔታ ለመቆጣጠር በተጠንቀቅ ሰራዊቱ እንደሚገኝ ነው ኤታ ማጆር ሹሙ ፊልድ ማርሻል ብርሃኑ ጁላ ያሳወቁት። የትግራይ ያለው ሁኔታ ወደ ጦርነት ሊያመራ እንደሚችል ስጋቱ እየተገለጸ ባለበት በዚህ ወቅት ነው የአብይ አህመድ አገዛዝ በከፍተኛ ወጪ የጦር መሳሪያዎችን በመግዛት የወታደራዊ አቅሙን እያጠናከረ የሚገኘው። የዘውትር ተሳታፊያችን በዚህ አንጻር አጥር ያለ ዘገባ ያቀርብልናል። ወደሱ አልፋለሁ። እንደሚታወቀው የዛሬ 5 ዓመት ልክ በዛሬው ቀን በትግራይ ክልል የነበሩ የፌደራል የመከላከያ ሰራዊት አባላት በተደረገባቸው ድንገተኛና ያልተገመተ ጭፍጨፋ ተከትሎ የክልሉ መንግስትና የፌደራል መንግስት በአጠቃላይ የኢትዮጵያ ሕዝብ በዚህ ጦርነት ለሁለት ተከታታይ ዓመታት በተደረገው ጦርነት ከፍተኛ የሆነ ውድመት እንደደረሰ ይታወቃል። ሀገሪቱ ተመልሳ ወደ 30 ዓመት ወደ ኋላ እንደተመለሰች ይታወቃል። በትግራይ ክልል ከዛ በኋላ በተደረገው ጦርነት በርካታ ሲቪሊያን ተጎድተዋል። የመከላከያ ሰራዊቱም ተጎድተዋል። የትግራይ ልዩ ኃይልም ተጎድተዋል። የትግራይ ሲቪል ነዋሪም ምናልባትም ከ1 ሚሊዮን የሚገመት አጠቃላይ ውድመት በክልሉ ደርሷል። ይሄ በሰው ደረጃ የደረሰው ውድመት ነው። ከዛ ቀጥሎ ደግሞ በንብረት ላይ በመሰረተ ልማቶችና በተለያዩ ተቋማት ላይ የተፈጸመው አጠቃላይ ውድመት ሊመለስ ወደማይችል ደረጃ ደርሶ ነበረ። እንግዲህ ያንን አስመልክቶ ለኢትዮጵያ ሕዝብ ፕሪቶሪያ ላይ በመገኘት ወደ ሰላም የመጡ ቢመስልም ዛሬ 5ኛ ዓመቱን ምክንያት በማድረግ ሁለቱም ጦር አውርድ የሆነ መግለጫ እየሰጡ ነው። የትግራይ ክልል ራሳችንን እንከላከላለን፣ የፌዴራል መንግስቱ ሊያጠቃን ዝግጅት እያደረገ ነው፣ የመሳሪያ ግዥም ስለላም በአንዳንድ በኩልም ወደ ክልሉ እየተጠጋ ሰራዊቱን እያስጠጋ እንደሚገኝና ራሳችንን ለመከላከል ዝግጅት አድርገን ጨርሰናል እያለ መግለጫ ሰጥቷል። የፌዴራል መንግስቱም እንዲሁ በመከላከያ ኢታማጆር ሹሙ አማካኝነት አሁንም ያንን ቀን አንረሳውም፣ ምንም ራሱን በሳሙና ታጥቦ እጁን በሳሙና ታጥቦ ከደሙ ንጹህ ነኝ አይነት መግለጫ ነው የሰጠው። በእርግጥ የአማራ ክልልን ጭምር ያወደመው የመከላከያ ሰራዊቱም ይሁን የፌዴራል መንግስቱም ይሁን እንዲሁም የትግራይ ክልልም ይሁን የአማራ ክልሉን አጠቃላይ ውድመት ሳያነሱ እርስ በርሳቸው አንዱን በመወንጀል ከፍተኛ የሆነ ጦርነት ለማድረግ ከፍተኛ ዝግጅት እያደረጉ ነው የሚገኙት። ዛሬ ይህን ተከትሎ እንግዲህ በዚች ሀገር ላይ ህግም ስርዓትም ሀገርም አብይ ብቻ በሆነባት ሀገር ላይ ያለ ገላጋይ አሁንም ወደ ጦርነት ሊገቡ እንደሚችሉ ከበቂ በላይ ምልክቶች እየታዩ እንደሚገኙ ነው ዛሬ በሁለቱም የተሰጠው መግለጫ የሚያመላክተው። ከህወሓት ኃይሎች ጋር ብቻ ሳይሆን አሁንም ከኤርትራ መንግስት ጋርም እንዲሁ ጦርነት ሊገባ እንደሚችል በወታደራዊ አመራሮቹ መግለጫ እየሰጠ ቢሆንም የኤርትራ መንግስት ግን ለተባበሩት መንግስታት ለዓለም ሀገራት በሙሉ የዲፕሎማሲ ስራ እየሰራ የኢትዮጵያ መንግስት ጦር አውርድ የሆነ ፖሊሲውን እንዲያቆምና ከወረራ እንዲታቀብ ለማድረግ ከፍተኛ የሆነ እንቅስቃሴ እያደረጉ እንደሆነና ነገር ግን ይህ ስርዓት አሁንም በተለያዩ በሰሜናዎች አካባቢ ወይንም በአማራ ክልል በትግራይና በኤርትራ አካባቢ ያለው ጦርነት መዋል ማደር እንደማይችልና እነሱን በጦርነት ለረጅም ጊዜ በማቆየትና አቅማቸው እንዲዳከም በማድረግ ከዚህ ወደ መሀል ሀገር የሚሰራውን ስራ በሰፊው አጠናክሮ ለመቀጠል ስልቱን ቀይሶ እንቅስቃሴ እያደረገ እንደሆነ ነው መረጃዎች የሚያመላክቱት።